አብርሽ የሚገርመኝ ልክ ደህና ነገር 400,000 ህዝብን ተሸክመ ጥሩ ነገር እንደሚያስተላልፍ ሰው ዛሬ ማታ በአዲስ ነገር ይጠብቁን የሚሉት ነገር በጣም ነው የሚገርመኝ። የእውነቴን ነው የምላችሁ። ሰው በጉጉት እንደ ድሮ የሚጠብቃችሁ መስሏችሁ ከሆነ ተሳስታችኋል። አሁን ሰው ሰልችታችሁታል፣ አስጠልታችሁታል፣ ሰልችታችሁታል። እንደ ድሮ በጉጉት የሚጠብቅ ሰው የለም አብርሽ። የእውነቴን ነው የምልህ። ልክ ደህና ነገር እንኳን ቢሆን ልክ ደህና ነገር እንደሚለቀሰው ዛሬ ማታ በአዲስ ነገር ይጠብቁን። ምን እንጠብቅ? ሄርሜላ ራቁቷን መታ ከአንተ ጋር ስትሳሳሙ ወይም ስትጎነጩ ምናምን የዝሙት ፊልማችሁን ነው በአዲስ ነገር የምንጠብቀው? ምን አዲስ ነገር አለና ከእናንተ? አብረሽ ግን በዚህ እድሜክ እውነት ለመናገር 400,000 ህዝብ ይዘ ጥሩ ነገርና መልካም ነገር ወጣቱን የሚያስተምር ነገር ብሰራ የእውነቴን ነው የምልህ። ሚስትህን ራሱ ልክችን እንደምታዝናናት ለእሷ ቦታ የሰጠውን ያህል ለሚስት ጥሩ ቦታና እንደዚህ አዝናንተክ ቢሆን ከእግዚአብሔርም ከሰውም በታረክ ኖሮ። የእውነት ሰው ብቻ እንዳይመስልክ ያዘነብክ አብርሽ፣ ሰው ብቻ እንዳይመስልክ ያዘነብክ፣ ፈጣሪም እያዘነብክ ነው። ሁሌ እኮ እንደተደሰተ የሰው ልጅ አይኖር። ሁሌ እንደተደሰትክ አትኖርም። የሩታን በአንድ ቀን ይጥላል፣ የእውነት ይጠላል፣ አንድ ቀን ማለት ነው። እና እኔ ገረመኝ። ምን ልታስተምሩ ነው? ምን ልትለቁ? ምን አዲስ ነገር አለ? ምን የሚያጓጓ ነገር? እኔ ይቅርታ አድርጉልኝና ቤተሰቦቼ፣ የእውነት እኔ ድሮ ሩታና አብሮሽ ሲመጡ አብሮሽ ቪዲዮ ሲለቅ በጣም በጉጉት ነው የምጠብቀው። አሁን አይደለም በጉጉት ልጠብቅ የአብሮሽን ቪዲዮ፣ እግዚአብሔርን ነው ምላችሁ። ከፍቶ ማየት ራሱ እንደሚያስጠላኝ ታውቃላችሁ። የእውነቴን ነው። የአብሮሽን ቪዲዮ ከፍቶ ማየት ራሱ ድሮ ቢሆን በጉጉት፣ ምክንያቱም እንደፈለገ ሆኖ ቢመጣ ከሚስቱ ጋር ነው ያምርበታል፣ ከልጁ እናት ጋር ነው ያምርበታል። ምን አዲስ ነገር ይኖራል? ዛሬ ደግሞ ለሚስቱ ምን ሰርፕራይዝ ያደርጋት ነው ብላችሁ በጉጉት ትጠብቃላችሁ። አሁን ከኤርሜላ ጋር እንደዚህ ተላልጣ እንደዚህ ተገላልጣ ልክ የተላጠሽ ዶሮ መስላ የለበሰችው ልብስ ራሱ ማለት ነው። ምን የሚያስተምር ነገር ኖሮ ከእናንተ ደግሞ አዲስ ነገር ብለን እንጠብቅ? እኔ ደግሞ ዛሬ ማታ አዲስ ነገር አለ ይጠብቁን የምትሉት ራሱ በጣም ነው የሚገርመኝ የእውነት። ስንት መልካም ነገር እያለ አሁን በእናንተ እድሜ ስንት ጥሩ ነገር እየተሰራ ስንት መልካም ነገር ብሰሩበት በዚህ ዩቲዩብ ቻናል ላይ ይሄ ሁሉ ተመልካች፣ ይሄ ሁሉ የወደደህና ያከበረን ተመልካች በዚህ ልክ መናቅ አብርሽ የእውነት ያሳዝናል። ከኦዲየንሱ ጋርም ደግሞ በዚህ ልክ እልህ መጋባትን ሳይ በጣም ያሳፈርከኝ። የእውነት ታሳዝናል አብርሽ። የእናንተ ነገር እናንተ ላይ የራሱ ቪዲዮ መስራት ያስጠላል፣ ይሰለቻል። ሰውም አሁን ስለ እናንተ መስማትም ማየትም ተመልካች ስልችት ትንግሽግሽ ብሎታል፣ እኔን ጨምሮ። እኔ እንደዛውኛለሁ። ቤተሰቦች ይቅርታ አድርጉልኝና አስጠልተውኛል። እግዚአብሔርን ነው የምላችሁ። እኔ ከአብርሽ ምንም የሚያጓጓ ቪዲዮ አልጠብቅም። እኔ እንደው ሩታ ምናልባት እሷም ያው ቀጥታ ቪዲዮ ነው የምትለቀው እንጂ ጠብቁኝ ዛሬ ማታ ምናምን አትልም። የእሷን ቪዲዮ በጉጉት ምናልባት እንጂ አሁን ከአብርሽና ከሄርሜላ ምን አዲስ ነገር ሊኖር? ሲሳሳሙ ሲላላጡ ያንን ለማየት ነው አዲስ ነገር። እኔ በጉጉት የአብርሽን ቪዲዮ የምጠብቀው መቼም አላደርገውም ከዚህ በኋላ። እውነቴን ነው የምላችሁ ቤተሰቦችና እንደው ስለገረመኝ ነው አብርሽ። ብቻ ከኦዲየንስ ጋር ብቻ ሳይሆን የተጣለው አንተ ከፈጣሪ ከፈጠረህና ዛሬ ደረጃ ያደረሰ ከኦዲየንሱ ቀጥሎ የእውነት ከኦዲየንሱ መጀመሪያ ከዛ ኦዲየንሱ የእውነት አሳዝናል። የሚወድህን የሚያከብርህን ተመልካች ፈጣሪንም ጨምሮ ነው ያሳዘንከው በምሰራው ስራ ማለት ነው። እና እንደውም እኔ አንዳንድ ኮሜንት አያለውና ቤተሰቦቼ ምናልባት አብርሽ እንደዚህ የሚሆነው እኔ በዚህ ልክ ባለትዳር ወንድ በዚህ ልክ ህዝብም እንዲህ እየተናደደበት እንዲሆናል ብዬ አላስብም። ምናልባት በውስጥ ጨርሰው ተለያይተው ይሆናል የምትሉም ኮሜንቶች አላችሁ። እኔ እሱን አላቅም። ቢለያዩ በዚህ ልክ ሩታ ስሜቷ ይጎዳ ነበር እንዴ? ቤተሰቦች ያደርገዋል አብርሽ። ምክንያቱም ሄርሜላ ደፍነዋለች በቃ የጭንቅላቱን ማሰቢያ ጭንቅላቱን በዚህ በእንትኗ ድፍን አድርገዋለች። ትውረገረግበታለች በሙዚቃው በምን እሱን ያህል ላጩን ይጥላል። በቃ ተደፍኗል። ማሰቢያውን ሁሉ ነው የደፈነችውና እኔ እንጃ እኔ አላቅም። ተለያይተው ቢሆንማ ተገላገለች፣ በቃ ተገላገለች። የእውነት አንዳንዴ ከማይጠቅም የህይወት አጋር ጋር እየዘለቃችሁ እድሜያችሁን ጊዜያችሁን ከማቃጠል አይላቪዩ ብቸኝነት ብላለች አንዷ። የእውነቴን ነው ብላችሁ ቅብርር ብላ ዝንጥ ብላ የረከሰው ቢሄድ እኮ የከበረው ይመጣል። ምንም ያስጨንቃት ነገር የለም። እሷ አትግፋው። ቢሆን ደስ ይላል፣ ግን አይመስለኝም። ተለያይቶ አይመስለኝም። እና
የአብርሽዬ ቪዲዮ ራሱ ቪዩ ነው ውስጥ በጣም ቀንሷል። ምክንያቱም ተመልካች ሰለች፣ በቃን ዝሙት። የኢትዮጵያ ወጣት ምን አንዳንድ ዩቱበሮች ቲክቶከሮች ጨምሮ ለወጣቱ ምንድን ነው የሚያስተምሩት? ካለባበሳቸው ጀምሮ ወጣቱ